አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነባሮቹ ሼር ላይክ እያደረጋችሁ ከጎኔ ትሆኑ ዘንድ በአክብሮት ጋብዛችኋለሁ። ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። የህይወት መንገድ የተሰኘው ፕሮግራም እንደቀጠለ ነው። እንግዲህ ዛሬም የህይወት ልጅ አልተገኘችም። ምን ላይ ደርሰው ይሆን? የሳራ ወንጀልስ ወደ ምን እያቀና ይሆን? ዳዊትስ ስለ ሳራ ምን እያወቀ ምን እየሰማ ምን ላይ ደርሶ ይሆን? እስከ መጨረሻው አብራችሁኝ ከሆናችሁ ሁሉንም ትሰማላችሁ ማለት ነው። ቪዲዮን በላይክ ጀምሩት። እንግዲህ የህይወት ልጅ ደብረ ታቦር እንደሄደችና እዛም የት ቦታ እንደሆነች የደበቀቻት ሂሩት ነበረች። ዳዊት አያውቅም ነበረ። ሳሮን በባለፈው ሄጄ ልጅቷን አመጣለሁ ብላ መንገድ በጀመረችበት ሰዓት ሳሮን የሆኑ ሰዎች አግተው ከመንገድ መልሰዋት ነበር። ያገቷት ሰዎች ግን እነማን እንደሆኑ ማንም ያወቀ አልነበረም። እንደኛ እንደገመት ነው ከሆነ ወይ ሂሩት ወይ ሳሚ ናቸው ብለን አስበን ነበረ። ግን ከሁለት አንዳቸውም አልነበሩም። እነሱም እየተገረሙ ነበረ። ምክንያቱም ሳሮንን ማን ነው ሊመልሳት የቻለው? የህይወት ደብረ ዘይት እንዳለች የምናውቀው እኛ ብቻ ነን። ስለዚህ እንዴት ልትመለስና ሊከለክሏት ቻሉ ብለው እነሱ ራሱ እየተገረሙ ነበር። ሳሮን እንዳትሄድ ያደረገውና ያገታት እንድትታገድ እንድትመለስ ያደረጋት ማን ሆኖ ተገኘ? ዳዊት ነበር። ዳዊትም እንግዲህ በድብቅ የህይወትን ልጅ አገኝቶ ወደ እናቱ እንድትሄድና እናቱ እንድትንከባከባት እናቱ እንድትጠብቅለት አድርጎ ለራሱ በሚስጥር ይዟል። የህይወትን ልጅ ዳዊት እናቱ ጋር አስቀምጦ ልጅቷ እንዳትሰረቅ ለእናቱ ደውሎ አደራ ማየኝ ልጅቷን እንፈልጋታለን። ልጅቷን የሚሰርቋት ሰዎች አሉ፣ እየፈለጓት ነው እና እባክሽን አደራሽን እና ልጅቷን ጠብቂልኝ። አንቺንና ልጅቷን የሚጠብቅ ሌላ ተጨማሪ ሰው ልክላችኋለሁ ብሎ ለእናቱ ደወለ። እኔ ግን የፈራሁት ነገር አለ። ሳሮን እናቷ ጋር ተሄደች፣ ምናልባት ልጅቷን ታገኛታለች እና ትሰርቃታለች ብዬ አስቤያለሁ። በጣም ፈርጃለሁ፣ በድጋሚ ትይዛታለች ብዬ። ከዛ ሳሮንም እንግዲህ በንዴት ታልሄድኩማ ብላ እየደወለች እያጣራች ነበር እና ልጅቷ የተደበቀችበት ቦታ መጀመሪያ ነግረዋት ነበረ። ከዛ በድጋሚ ስትደውልና ሰው ልካ ነበረ። ሰው በሄደበት ሰዓት ግን እዛ አለቻቸው ቦታ ልጅቷ የለችም። ልጅቷን ዳዊት ወደ እናቱ አስመጥቷታል። ከዛም ሳሮን በጣም ተናደደች። እናንተ ግን ምንም ነገር አትሰሩም ማለት ነው፣ በቃ ድጋሚ ከኔ 5 ሳንቲም አታገኙም ብላ በንዴት ፊቷን ነጨችው። ሳሮን ላይ እየተንጎራደደች እያለ ሳሮን ሂሩት በሩን ከፍታ ገባች። ከዛም ሂሩት እንግዲህ ምን ሆነሽ ነው? ፊትሽ የተናደድሽ ትመስያለሽ፣ ምን ሆነሽ ነው ስትላት አንቺ ነሽ አይደል ተጀርባ እየተሸዋወቅሽ ከኋላ ያለሽው አንቺ ነሽ አይደል አለቻት ሂሩትን። ሳራ እንዴ ደግሞ ምን አጠፋሽ ልትይኝ ነው አለች። ሂሩትም እያንዳንዷን ነገር ከኔ ኋላ የምትሰሪውን ተንኮል ደርሼበታለሁ አለቻት። ሂሩትም ጀግና ናት፣ ምርጥ መልስ መለሰችላት። እኔ ካንቺ ኋላ ተንኮል ሰርቼም አላቅም፣ በጭራሽ መስሎሽ ነው እንጂ የራስሽ ተንኮል ነው እንደ ጥላ እየተከተለሽ የሚሄደው አለች። ሂሩትም በዚች ሚጢጥዬ አእምሮሽ እኔን መሸወድ የምትችይ መስሎሽ ነው እንዴ አለች። ሳራም ሂሩትም አእምሮ በተለቀ ሳይሆን ባስተዋለ ነው ይገባሻል አለቻት። ልንገርሽ ብዬ ነው ለህይወት ለመከላከል ብሎ በህይወቴ በኔ መንገድ የሚመጣና በእኔ መንገድ ለሷ ብሎ የሚከራከር ሰው በሙሉ ማንም ይሁን ማን አልምረውም አለቻት። ሂሩትም ጭራሽ ፊት ለፊት የቁመሽ እያስፈራራሽኝ ነው? ያኔ መደበቁ ቀርቶ ፊት ለፊት ማስፈራራት ጀመርሽ ማለት ነው አለች። ሂሩትም አንቺ በጣም ድንበር አልፈሻል ሂሩት፣ እህቴ ስለሆነች ምንም አታደርገኝም፣ ሳሮን እኔን ምንም አታደርገኝም ብለሽ ከሆነ በጣም ተሳስተሻል፣ ድንበር እያረፍሽ ነው። ይኸው አጠገብሽ ቆሜያለሁ፣ የፈለግሽውን አድርገኝ አለቻት። ሂሩትም ይኸውልሽ ሂሩት ነግሬሻለሁ፣ ተይ ብዬሻለሁ፣ ልንገርሽ ብዬ ነው፣ እኔ አልምርሽም፣ ተኋላ የመሄድሽን አቁም ያለቻት። ትሰሚኛለሽ ሳሮን፣ ይሄንን ማንነትሽን ለዚህ ቤት ብቻ ሳይሆን ለዚህ ጎረቤት ብቻ ሳይሆን ለዓለም እንዲጋለጥና አንቺ ማን እንዲሆንሽ ህዝብ እንዲያውቅ ነው የምፈልገው ስትላት ምንም ማረጋገጫ የለሽም፣ ስለዚህ አርፈሽ ብትቀመጭ ይሻለሻል አለች። ሳሮንም ሂሩትም ምንም ማታውቂው ነገር አለ ማለት ነው አለች። እናም በዚህ ብዙ እርግጠኛ አትሁኝ፣ አንድ ውርሽን ይዤዋለሁ፣ አንዱ ነው የቀረኝ፣ አትጠራጠሪ፣ አንቺን የማጋለጥበት ቀን ቅርብ ነው አለች
ሄሩት ወይ ያስፈራርተሽ ሞተሻል በይ። ግን ለነገሩ እቺ ዘረቢስ ከጎዳና የተገኘች አንድ ብጣሻም ሴት ምን ብታስነካችሁ ነው የቤቱ ሰው በሙሉ ለሷ ጠበቃ የምትሆኑት አለቻት። ማንነቷን ስለማታውቂ ነው። ማንነቷን ብታውቂ ኖሮ ግን ራስሽን አንቀሽ ትገሊ ነበር አለች። እህቷ መሆኗን መቼስ መቻወቀች። ሂሩት ምን ሆናችሁ ነው ግን? ይቺ ሴት እኮ ባሌና ማግጣብኛለች። ያ ይቅር ብላ ደግሞ ያ አልበቃት ብሎ እኔን አታላኝ ቤቴ ገብታለች። ስለዚህ ለምንድን ነው ግን ሁላችሁም ለእሷ ጠበቃ የምትቆሙት አለቻት። እሱ የሳሚ ጥፋት ነው፣ ይሄ ህይወት ጥፋት አይደለም። እሷን ተጫውቶባት በድሏት አስከፍቷት ጥሏት ጠፋ ስትል ለምንድን ነው እንደዚህ የምታምኗት? የምታወራው ነገር ውሸቷን ቢሆን ሳለች ሳሮንም ለዚህ እኮ ለሷ አለመዋሸት የሳሚ ማመን ብቻ በቂ ነው። ሳሚ በጥፋቱ አምኖና ተጸጽቶ እያየሽ ነው አይደል እንዴ ስትላት፣ በዚህም አለ በዚህ ብቻ እሷ በምን ምክንያት እንደጠላኋት አውቃችኋል ማለት ነው። ይሄን ማወቃችሁ ብቻ ለእናንተ በቂ ነው። ስለዚህ ምንም ቢሆን እኔ ህይወትን ልወዳትና መልካም ህይወት እንድትኖር ልፈቅድላት አልችልም ማለች። ሳሮን እንግዲህ ያላወቀች መስላ መጀመሪያ ማጥመድ ያስገባቻት እሷ ናት እንጂ ህይወት አይደለችም ያጠመደቻት። ልትጎዳት ልትጫወትባት ወደ ቤቷ ጥሩ ሰው መስላ ያመጣቻት ራሷ ነበረች። እና ሂሩት አንቺ እኔን ለምትናገሪ ነገር ልከት ይኖርሽ፣ እኔን ታላቅሽ ነኝ አክብሪኝ ስትላት፣ አንቺም ለሰው ክብር ይኖርሽ፣ ሰው ስታከብሪ ያኔ ተከበሪያለሽ፣ ያላከበረ አይከበርም ብላ ጥላት ሄደች። ሳሮንም በጣም ተናደደች። ህይወት እንግዲህ ሁልጊዜም ጅል ናት። ከመልካምነትም አልፋ ወደ ጅልነት እያመራች ይመስለኛል። ምክንያቱም ሳሮን እሷን ለመግደል መንገድ እየፈለገች ጉድጓድ እየማሰችላት ነው። እሷ ደግሞ ሳሮን እያለች ከኋላ እየተከተለቻት ነው። ህይወት ከሳሮን ጋር ተነጋግራ በጣም ተናዳ ብቻዋን ቁጭ ብላ እያሰበች በነበረችበት ሰዓት ህይወት መጣችና ሄሮት ምን ሆነሽ ነው አንቺ ከሳሮን ጋር በእኔ ጉዳይ የምትጣዩ ለምንድን ነው ስትላት፣ ግን ህይወት አንቺ ምን ሆነሽ ነው ከዚህ ቤት ውጭ ብትባይ ችክ ብለሽ እዚህ ቤት የተቀመጥሽው አለቻት። ህይወትም እንግዲህ ሳሮን እኮ እኔ ባለውለታዬ ናት ብያችኋለሁ፣ በቃ እንደፈለገች ታደርግ፣ ደግሞ እኔ በድያታለሁኝ ስትላት፣ ህይወት ግን አንቺ መልካም ሰው ነሽ ወይስ ጅል ነሽ ልበል? በቃ ጅል ነሽ ማለት ነው እንዴ? ምን ሆነሽ ነው ብላ ጮኸችባት። ይገባሻል ህይወት፣ ይቺ ሴትዮ ግን እድል ካገኘች አንቺን አንድ ቀን ትገልሻለች፣ ምንም አትጠራጠሪ ስትላት፣ ህይወት ደግሞ እኔ አንድ ቀን እድል አግኝቼ እሷን ይቅርታ ለመጠየቅ ነው እየጠበቅኩ ያለሁት አለ። ከይቅርታው ይልቅ እሷን መግደል ነው የምትፈልገው። ይቅርታውን ከመቀበል ይልቅ ህይወትን ገድላ መገላገል ነው የምትፈልገው። ህይወት ደግሞ ይሄ ነገር ምንም አልገባትም። በእርግጠኝነት ልጇን ሳራ ናት የወሰደችባት ብለው ቢነግሯት ከዚህ ቤት ትወጣ ነበር። አንድ ያጠፉት ነገር የህይወትን ልጅ የወሰደቻት ሳራ መሆኗን አለመናገራቸው ነው። ምናልባት ታምን ነበር። እኔ ህይወት የአንቺ ጤና በጣም ያሳስበኛል፣ አንቺ ጤነኛ አይደለሽም አለችና፣ ለነገሩ ከሳሮን ጋር አንድ ቤት እየኖርሽ ምን ጤና ሊኖርሽ ይችላል አለች። ሄሩት በጣም ተናዳለች። በቃ ሄሩት አትናደጂ፣ ሳሮንን ታያት፣ በቃ እኔ ይቅርታ እስከምጠይቅልኝ የትም አልሄድም ብያችኋለሁ አልሄድም ስትላት፣ እኔ ግን ለነገሩ ታስታውሻለሽ እኔ ከሳሮን የሞት ድግስ በስንት ሙሉ እንዳዲያንኩሽ ግን ታስታውሻለሽ ስትላት፣ አዎ በደንብ አስታውሳለሁ ሄሩት፣ ግን አሁንም ቢሆን ይቅርታዋን ሳልቀበል የትም መሄድ አልችልም አለች። በቃ አንቺ ጅል ነሽ፣ ምንም አታውቂም፣ ለህይወትሽ ምንም አታውቂለትም አለቻት። ዳዊትና ሳሚ በሶፋ ላይ ቁጭ ብለው እያወሩ በድንገት እኔ የምልህ ሳሚ፣ የህይወት ልጅ ግን ምን መረጃ አለ? የሰማኸው መረጃ አለ አለ ዳዊት ሳሚን። እንዴ የመቼው ነው የምታወራው? መቼ ምንም መረጃ የለም አለ ሳሚም። እንግዲህ ሁለታቸውም ያውቃሉ። ሳሚም ያውቃል፣ ዳዊትም እናቱ ጋር ልጅቷ እንዳለች በደንብ ያውቃል። ግን እንደዚህ ብሎ ጠየቀው። ቆይ ግን ሳሚ እርግጠኛ ነህ የምታወራኝ ነገር እውነትህን ነው ሲለው፣ እንዴ ቆይ ግን ምን አስበህ ነው? አዎ እርግጠኛ ነኝ አለው። ቆይ ግን ሳሚ የምትሰማውም ነገር ካለህ ምናልባት ያቀድከውም ነገር ካለህ ብትነግረኝ በጣም ደስ ይለኛል። እኔ እያፈላለኳት ነው፣ ልጅቷን ላገኛት እችላለሁ አለ። እንግዲህ የህይወት ልጅ ለመፈለግ የቤተሰብ በሙሉ ቆርጦ ተነስቷል። የህይወት ልጅ በእርግጠኝነት እጃቸው ላይ ናት፣ ግን ለእናቷ መስጠት ብቻ ነው እየቀራቸው። እናም እንግዲህ ምናልባት ህይወት ከዚህ ቤት አልወጣም ብላ ሙግክ ማለቷ ወይ መሞቻዋ ሰዓት ደርሶ ነው። ሳሮን እሷን እያጠመደቻት፣ እነ ሂሩት ደግሞ ለህይወት እየተከላከሉ ነው ያሉት። አልወጣም ብላ እምቢ ብላለች እሷም ማለት ነው። የህይወት ልጅ በቀጣይ ትመጣ ይሆን ወይስ መልሳ ትወሰድ ይሆን? አሁንም አደጋ ላይ እንዳለች ነው የሚሰማን። ውድ ቻናሌ ቤተሰቦች፣ ለሚሊነሯ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ
በቀጣይ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ደህና ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ